ያው ዘመናችንን ሙሉ የሚረዳ አለ፣ ተረድቶም ደግሞ ከሌሎች የማይማር አለ። ችግር የለም። እስኪ ገስት ውስጥ ያሉ ሰዎችም ደግሞ ሀሳብ አስተያየታቸውን ይስጡ። እስኪ ከላይ ጀምረህ ሀሳብ እንዲሰጡ አድርግ። ልክ ነህ። ሚሚ ደጉ ሚቱሽን አንሽና አውሪ። ሚሚ ደጉ ሚቱሽን አንሽና አውሪ። ማነሽ አንቺ? ነውጭ ገርማል። ቀጥል። ስለዚህ ሪፖርት ያደርጋል ነገር ኑሐሚን ቀጤ እስኪ። አዎ ለዛም እኮ ነው ማለት ብሩኬ ይሄው ነው ይኸውልህ። አየህ ይሄንን ሀሳብ ስጭ እስኪ። ሄለን አለች። አይ አለች። ሳሚዬ በነገራችን ላይ ኮይንህን ምንህን አልወስድም። ሞዴሬተር ስጠኝ፣ ግድ የለህም። የወብዳርን አስገባሃት። በቃ አሁን የወብዳርን ካስገባሃት ሀሳብ አስተያየት ግጥም ያለ ነው ያላት። ሞዴሬተርን ስጠኝ አንተ ሰውዬ። ሰጥቻለሁ። የወብዳር እስከዛ ቀጥይ እስኪ ሀሳብ አስተያየትሽን ቀጥይ። አብርሽዬ እንዴት ነህ? ሰላም ነው ወይ? ሁሉ ሰላም አለሁልሽ እናቴ። ሰላም ነው። ቅድም የሰራሽውን ቪዲዮ ሁሉ አይቻለሁ፣ ግን ሀሳቡን አላዳመጥኩም። ሳሚ ደግሞ በጣም አሳቀኝ። እግዚአብሔርን ሳቄን አልቻልኩኝም። እኔ በጣም ማከብረው ወንድም ነው፣ ለእህቶች የቆመ ወንድም፣ ምክር የሚመክር እውነት። ምንድን ነው ያሳቀሽ? ምን አደረኩ እያለ ነው። እስኪ ምንድን ነው? ልጅቷን እንዴት አድርገህ እንዳስወጣሃት፣ ልጅቷን እንዴት አድርገህ እንዳስወጣሃት የእሷ ታሪክ የምነካሽ ላይቭ ላይ ሆኖ ሰው ካላወራ ማስወጣት ነው። አሁን ሰምተሽዋል አይደለ? ስለምን ነበር አብርሽ አስተያየት ልስጥ? ስለዚህ አስተያየት ይኸውልሽ፣ እዚህ ጋር ፊልተር የተቀባችና ማንና አንቃግሮ ራስ ልትከት ስላታንቅኝ ብገባም ጉሮሮሽ ውስጥ ወደ ታች አልወርድም ብላ አንቃ ይዛታለች። አረብ ሀገር እህት ነች፣ ያችኛዋም የአረብ ሀገር ሰው ነች። ያ የአረብ ሀገር እህት ነች፣ ያችኛዋ የአረብ ሀገር ሰው። የአረብ ሀገር ሰው ለዩ እና ብዙዎቻቸው የሰው አፍ ውስጥ ከባድ ነው። አልገባም ብላ አንቃታለች። ወደ ውስጥ አልገባም፣ ቤተሰብ አለኝ። ነይ ግቢ፣ ነይ አንቺማ አስተያየት ትሰጫታለሽ። ነይ ግቢ ይወዳል። አንቀሽ ነበር እንዴ? አንቺም ሰው ምን ነው ሮጠሽ? እውነት ነው። እግዚአብሔርን ሳሚ፣ አሁን ትክክል ነው የተናገርከው። አንቃ ነበር ማለት ነው። የለውበትም ብላ ወጣች። አንድ ታሪክ መስኪዬ ሰላም ነው።
መስኪ ቆይ ታወራለች። አንድ ታሪክ ልንገራችሁ። ይህ ታሪክ እኔ ምናልባት የሚጠቅማችሁ ከሆነ የሆነ እኔ ውስጤ የሆነ ማለት የሆነ ሰው የሆነ ልጅ የሆነ ከአንድ ጓደኛው ጋር ጓደኛው በደንብ ስሙ። ጓደኛው ምን ይለዋል? ጓደኛዬ አንድ ውለታ ዋለልኝ። ምን ውለታ ለዋለልኝ? በህይወቴ የምፈልገው አንድ ውለታ ዋለልኝ። አረ ችግር የለውም የምችለው ከሆነማ ችግር የለውም። አባ ቤተክርስቲያን ውስጥ ናቸው ያሉት። ቀድሰው ሲወጡ አዘናጋልኝ። ለምን? ሚስታቸው ጋር ስለተዋደድኩ ከሚስታቸው ጋር በደንብ ስሙ። መጨረሻው ሳሰሙ ጀጃ አታደርጉ። ሚስታቸው በጣም ቆንጆ ስለሆነ ስለምፈልጋት ሚስታቸው ጋር ቀጠሮ ስላለብኝ ከቅዳሴ ሲወጡ እንዳይደርሱብኝ በቃ የሆነ ነገር ወሬ በወሬ ምናምን ያዝልኝ ይለዋል። አረ ችግር የለውም ይሄን ማረግላለሁ ምን ችግር አለው? ከዛ አባ ከቅዳሴ ሲወጡ ሰው አታስገቡ አብርሽ፣ እኔ አብርሽ ሰው እንድታስገባ አልፈልግም፣ እንዳታስገባብኝ ሰው እኔ ነኝ የማስገባው። ያኔ የማስገባውን አውቃለሁ። ችግር የለውም። ሳሚዬ ቀጥል። ከዛ አባ ከቅዳሴ ሲወጡ ሄዶ እግራቸው ላይ ወድቅና አባ እኔ ኃጢአት ሰርቻለሁ እባክዎትን ይቅር በሉኝ የሆነ ነገር። አረ ልጄ ተው፣ እኔ ከቅዳሴ ውዬ ደክሞኝ ምንም እህል እንኳን አልቀመስኩም፣ ወደ ቤቴ ልግባበት። አባ ቆይ እንደው የሆነ ነገር እሱ ካልማም ካመረት ካላረጉልኝ ምናምን ብሎ እግራቸው ላይ ወድቆ ከዛ የሆነ ስሜት ተሰማውና ጾሜን ውዬ ምናምን ቀድሼ ሲሉ የሆነ እምነት አለ አይደለ? ስሜቱ ተሰማውና አባ ይቅርታ አድርጉልኝ ይቅር በሉኝ ጓደኛዬ ነው ያዛቸው አዘናጋቸው ያለ። ለምን? አረ ወደ ሚስቶት ወደ ባለቤቶት ሄዷል። እሷ ጋር ሄዶ ያዝልኝ እሷ ጋር ጉዳይ አለ ብሎ ክላስ ክፍሉ ውስጥ ይዟት ገብቷል። አይ የኔ ጅል በል ተነስ፣ የኔ ሚስት ከሞተች 6 ዓመቷ ነው። አንተ ጋር ባይሆን ሩጥና ሄዳሉ። ለካ የራሱ ሚስት ጋር ነው ሄድኩ። ጓደኛው የራሱ ሚስት ጋር ነው ለካ ሄደው፣ እሱ እዚህኛው ቄሱ ጋር ሄደው ብሎ ቄሱን አንቆ ይዞ ይለፋል። ምን ሊላችሁ እንደፈለኩ ገብቷቸዋል። በደንብ ከገባችሁ ካጠገባችሁ ያሉ ሰዎች ምን እያደረጓችሁ እንደሆነ አታውቁ። ምን እያደረጓችሁ አላውቁ። መጨረሻ ላይ እንዲውኝ እኮ ነው እንዲተፈጥሮ እኮ ነው እንዲያደርጋኝ እንዲሰርታኝ ምንም አይጠቅምም። የሚጠቅመው ቀድሞ መንቃት ነው። የነቃ ጀግና የሆነ ጠንካራ የሆነ በዙሪያው ያለ ሰው ምንድነው የፈለገው ከኔ? በሐሳቡ በንግግሩ በአስተሳሰቡ በተለያየ ነገሩ በደንብ አንደርስታንድ። አሁን እኮ ምንድነው እናንተ ስሜታዊ ሆናችሁ ነው የምትሄዱት እንጂ ካጠገባችሁ ያሉ ሰዎች እኮ ናቸው አሁን ላለማደጋችሁ ምክንያት ላለመለወጣችሁ ምክንያት ህይወታችሁ ውስጥ አዛኝ መስለው የጭቃሾች እናንተ ጋር አሉ። ጭንብል ለብሰው ቼክ አርጉ፣ ፈትሹ፣ ቼክ አርጉና ራሳችሁ ላይ መፍትሄ ፈጠሩ። አጥር ይኖራችሁ፣ የራሳችሁን አጥር ይኖራችሁ፣ የራሳችሁን ገደብ ይኖራችሁ፣ የራሳችሁን መንገድ ይኖራችሁ። ከዛ በኋላ ማንም በህይወታችሁ ውስጥ ምንም ነገር ማድረግ አይችልም። እያስወጣብኝ ነው ኔትወርክ ነው። ስለዚህ ኔትወርክ ታፕታፕ ኮፕሊንግ ሼር ይፈልጋል። ሪፖርት እየተደረገ ስለሆነ ሰው እያስወጣብኝ ነው፣ ነቅሎ እያወጣብኝ ነው፣ እየነቀለብኝ ነው። ስለዚህ እንትን አድርጉ። ይኸውላችሁ ለምን መሰላችሁ ኢትዮጵያ ሄዳችሁ ነገሮች እንዳሰባችሁት የማይሆነው? ንግድ ለመክፈት ፈልጋችሁ የሆነ ስራ ለመስራት ፈልጋችሁ ሁሉ ነገር ክስርስር ብላችሁ ተመልሳችሁ አረብ ሀገር የመጣችሁ እስኪ በደንብ ታፕታፕ ኮፕሊንግ ሼር አድርጉት እባካችሁ። ይሰማል ግን ማውራው ይሰማችኋል? ይሰማል? ይሰማል። ሁላችሁ በደንብ ንግድ። አንድ ሰው ንግድ ቤት ከፍቶ ለምን የሚከስር ይመስላችኋል? መጀመሪያ እኮ ንግድ ቤቱ አይደለም ያከሰረው፣ ሃይምሮ ውስጥ የከሰረ ነገር አለ። ሰው ከስደት ሄዶ ማረፍ ሳይሆን ያለበት እንደገና ቻሌንጅ እና ፈተና ነው የሚጀምረው። በብዙ መንገዶች ራሳችሁን ፕሮቴክት አድርጋችሁ
ገንዘባችሁን ተጠንቅቃችሁ ኑሯችሁን አስተካክላችሁ ከዚያ በፊት የምታደርጉትን ጓደኛ መጋበዝ፣ ወጪ ማብዛት፣ መንዘላዘል፣ ወደዛ ወደዚህ ማለት ይቀርና ቆፍጠን ብለሽ መጀመሪያ ምን ማድረግ አለብኝ የሆነ ንግድ ቤት ከፍቼ ወደ አረብ ሀገር እንዳልመለስና ቀሪ ዘመኔን እድሜን ጤናዬን አጥንቴን ከማሳሳና በሽተኛ ከመሆን ምን ማድረግ አለብኝ እንዳልመለስ ምን ማድረግ አለብኝ የሚለው የረጅም ጊዜ ሂደት ነው እንጂ በአንድ ቀንና በ3 ቀን ህይወትሽን ማስተካከል አትች። የብዙዎቻችሁ ችግር ይሄ ነው። የሆነ ቤት ለመክፈት አሁን ዛሬ ካርጎ አድርጌያለሁ። ቅድም ነግሬያችኋለሁ። ታምናላችሁ? እንዳትስቁብኝ እንጂ ዛሬ ያጋጠመኝን ሁሉ ነገር ነግራችኋለሁ። ካርጎ ውስጥ ያልታጠበ ብረት ድስት ሁሉ የከተተች ልጅ አለች። ታምናላችሁ? ሰዎች ስለሰጡሽ ብቻ ማግበስበስ የለብሽ። ራስሽ ላይ ራስሽን ማውረድ የለብሽ። ካርጎ ይኸውላችሁ እቃ ስትጭኑ ነገ ሂጄ እጠቀምበታለሁ፣ ህይወቴ ላይ የሆነ ነገር ያደርስልኛል። እንደበቀደማለች ሙሉ የፀጉር ቤት እቃ በረጅም ጊዜ ሂደት ለዛውም ሰዎቿ እየገዙላት ሙሉ ካርጎ እንዳደረገች ነግሬያቸዋለሁ። ለምን ሄዳ ፀጉር ቤት ሙያውን ተመራለች። ፀጉር ቤት ከፍታ ራሷን ማስተካከል ስለምትፈልግ የማንንም ወሬ ማንንም ሐሳብ አትፈልግም። ስትሪክት የሆነች ነች። ትናንት ብዙ ችግሮች አጋጥሟታል። ቤተሰብ ጎርቷታል። ባል ብላ ያፈቀረችው ያገባችው የልጇ አባት ከጓደኛዋ ከሚዜዋ ጋር ተኝቶ አግኝታዋለች። ስለዚህ ምን ይሁን? ሰው ከደረሰበት ችግር ጋር አብሮ መሞት አለበት ወይ? የለበትም። እቺ ልጅ ለዚህ ነገር ተምሳሌት ነች። ቤተሰብ ገንዘቧን ወርቋን አጥፍተውባታል አይደለ? እግዚአብሔር ደግሞ አብረዋት በሚያሰሯት ሰዎች ካሳት ታፕታፕ ኮፒሊንግ ሼር አድርጉት። እየተቆራረጠ ነው ይሰማችኋል? ካሳት እንዴት ካሳት? ወርቅሽንም ገንዘብሽንም አጥፍተነዋል። ከመምጣቷ በፊት ጠይቃ ማለት ነው። ከመሄዷ በፊት ጠየቀች። ሳምንት ጊዜ ስጭናላ ሳምንት ተጠበቀቻቸው። ከዛ ጠየቀው። እናትየዋ ልጄ ይቅር በይን፣ መቼም ይቅር አትይንም። አስቡት፣ ለ12 ዓመት የተሰደደችን እህት ነው እንደዚህ የተጫወቱባት። ገንዘብሽ ወርቅሽ ሽጠነዋል፣ ገንዘብሽን አጥፍተነዋል። ችግር አጋጥሞን ችግር እኮ አጋጥሟቸው አይደል? ለታላቁ ወንድሟ ለሱ መኪና ገዝተው መኪናው ተገልብጦ መኪናው ከጥቅም ውጭ ነው። ኪሳራ በኪሳራ ይገቡት። ለዛውም የሰው መኪና ገጭቶ የዛን ሁሉ ዳ ከፍሎ በገዛው። ስለዚህ ገንዘብሽን አጥፍተነዋል ስትባል ኢትዮጵያ ሄዳችሁ ከምትሰሙና እዚህ ሀገር ሆናችሁ የምትሰሙት ልዩነት አለ። ቢያንስ እዚህ እንኳን ተስፋ ይኖራችኋል። ሌላ ቦታ ሰርታችሁ ድጋሚ የራሳችሁን ኤግዚት ለማድረግ። ኢትዮጵያ ከሄዳችሁ በኋላ ግን ሁሉ ነገር አምናችሁ ከሄዳችሁ በኋላ ግን ምንም ነገር የላችሁም ስትባሉ የሚፈጠረውን ነገር አስቡት። ብትንከባለ ያብዳለች ብሎ ሆስፒታል ጸበል ነው የሚወስዱሽ። ምንም ነገር ልትሆኛች እዚህ ሰክሰክ ብላ እየተንከባለለች ስታለቅስ ግልብጥ ብለው አሰሪዎቿ መጡ። ምንድነው? ምን ሹ ማሊክ ምን ሆነሽ? ምን ተፈጠረ? ምናምን በጣም ያከብሯት ይወዷት ነበር። ቤተሰቦቼ የሰራሁትን ንብረቴን አጠፉብኝ አለች። ማለሽ አነ አጥፋ አለይክ አላት አሰሪዋ። እግዚአብሔር ይባርከው። እኔ ሰጥሻለሁ እንዳታለቅሽ። ባዋን ጠርገው አረጋግተው ሰጠው አጽናንተው በይ 1 ሚሊዮን ብር ሰጧት። 1 ሚሊዮን በኢትዮጵያ 1 ሚሊዮን ብር ሰጥተዋት ወደ ሀገሯ ሄዳ ቤተሰብን ግራን ያጋባቻቸው።
አንዳንዴ ጭንቅላታችሁ የተሻለ ነገር ለማድረግ የሆነ መከራ ሲመጣ ከመከራችሁ ጋር ከምትቀበሩ መፍትሄ ፍለጋ ብትዞሩ ህይወታችሁ ይስተካከላል። ትናንትና አውርቻችኋለሁ። ጉድ ነው ያለ አስደመመቻቸው ይዳ ኦላላችሁ አንጮች ንቃቸው። ካሁን እንደሆነ ነገር ታደርገናለች ብሎ ምንም አላረገቻቸው። ይኸውላችሁ አንድ ኮመንት አይቼ ነው እንዲህ በዚህ በኮመንት የሚመጡ ወሬዎች ተስፋ ናቸው ብላችሁ የምትቀበሉ ሰዎች አሁን የምናወራውን ነገር ነው እየነገርኳችሁ ያለው። ማንንም ተስፋ አታድርጉ፣ ማንንም አትመርኮዙ፣ የማንንም አስተሳሰባችሁ ወደ አይምሯችሁ አትገቡ። አንድ እኔ መተተ ጠንቋይ ነኝ እኔ ለእናንተ ስራ ሰራለሁ የሚለው ሰው ካልደረሳችሁበት አይደርስባችሁም። ስትደርሱባቸው መንፈሱ ወደ ውስጣችሁ ይገባና አድርጉ ያሏችሁን ነገር ሁሉ ታደርጋላችሁ። ይኸውላችሁ አሁን እናንተ ያልገባችሁ በጆሮ የሚገባ በስልክ የሚገባ መንፈስ አለ፣ የሚያፈዝ ነገር አለ። ይሄ ይሰራል። ሰይጣን መቼም የማይሰራው ስራ የለም። ስለዚህ እዚህ ጋር መተው ኮመንት ሲጽፉ የሆነ ነገር ሲያደርጉ የሆነ ነገር ኦንላይን ላይ ስታዩ አትግቡና ረጅም ሰዓት አትዩ። በውስጥ መስመር ገብታችሁ ደግሞ አታናግሩ። ብዙዎቻቸው በውስጥ መስመር ካናገሩ በኋላ ገንዘባቸውን ተበልተዋል። ለምን? መንፈስ ነው፣ መተት ነው። በጆሮ ነው የሚገባው፣ በአይን የሚገባ በጆሮ የሚገባ መንፈስ እንዳለ መቼም እምነቱ ላይ ያላችሁ ሰዎች ትሰማላችሁ። አሁን እዚህ ገብታ አንዷ አሁን ደግሞ ትስቃለች። ኑ በኦንላይን ላስተምራችሁ ትላለች። መጀመሪያ አንቺ ተማሪ በኦንላይን አንቺ አስተምረሻቸው ምንም አታደርግላቸውም። እነሱ ኦንላይን አይደለም መማር የሚፈልጉት፣ ከህይወታቸው ነው መማር የሚፈልጉት። ከዚህ በኋላ አንቺ እንደውም አታደርጊም፣ እዚህ አትጽፊ። ማንም በቃ መጡ መጫወቻ በቃ ማንም በቃ የማንም መናኸሪያ የማንም ህይወት መጥፊያ ሆናችኋል። ለምን እንደዛ ይሆናል? የትኛው እንትን ነው አንቺ እንትን ታስተምራችሁ? ጀመር ማሰላም። በነገራችን ላይ ጥንቃቄ አድርጉ፣ ህይወታችሁ ላይ አደጋ እንዳይፈጠር። አሁን ልባችሁ አይምሯችሁንም በልተውታል። ለዚህ ነው አሁን እቺ ማርታም ትባላለች አረ ወዶቼ ሪያል ይዞ መግባት ይቻላል እያለች ሶሻል ሚዲያ ላይ ታወራለች። እዚህ አየር ላይ የሚቅሙ ሌቦች አሉ። ለመጥፋታችሁ ለመውደቃችሁ ችግር ራሳችሁ። ሰው እንዴት የሰራበትን ገንዘብ ተመልሶ ሚዲያ ላይ ወጥቶ እንዲህ ማድረግ ይቻላል ብሎ ይጠይቃል። ለዛውም አደባባይ ላይ ህዝብ ተሰበሰበ። ሌባው፣ ሞጭላፋው፣ መተተኛው፣ ኮተቱን ስንት ወንበዴውን በተሰበሰበበት ቦታ ስለ ህይወታችሁ ስለ ፐርሰናል ችግራችሁ አታውሩ ምንለው በምክንያት ነው። በጣም መጠንቀቅ አለባችሁ። አሁን በውስጥ መስመር አንዱ ይስብሽና ሀሳብ ሰጪ መስሎ ቅዱስ ተጫውቶ ህይወትሽን ያበላሻል። መቼ ነው የምትገቢው? ልታረጊ ነው የምትገቢው? ምናምን ብሎ ከዛ ሰው ያዘጋጅልሻል ሌባ። ፊቲ ያልሽ የሴኒኝ ያልሽ ችግር የለውም። በዋትስአፕ አውሪኝና የምትፈልጊውን ዕቃ ገዝቼ ልክልሻለሁ። ችግር የለውም። ወደ ጉዳያችን እንግባ። በደንብ እንድታዳምጡኝ፣ በደንብ ለራሳችሁ የሚጠቅማችሁ ነገር ስለሆነ ታፕታፕ ኮፕሊክ ሼር ያርጋችሁ ለነገሮች እንድትስተካከሉ ልንገራችሁ። ይኸውልሽ እህት ንገረኝ ካልሽ ልንገርሽ፣ ብር ይዞ መግባት ይቻላል። ችግሩ ምን መሰለሽ? ኢትዮጵያ ውስጥ
እንዳይዘርፉሽ ተጠንቀቂ። ብር ይዣለሁ እያልሽ ደግሞ አታውሪ። ስትሄጂ ተጠንቀሽ ሂጂ። ምን ልታረጊ ይዘሽ እንደምትሄጂ ባላውቅ ምን ላግልሽ ይዘሽ ትሄጃለሽ? እዛ ባለው ምንዛሬ በለው ነገር አድርገሽ ጨራርሰሽ በሰላማት ከሚማ አካውንትሽ ላይ ልከሽ ወይ ቤተሰብ ጋር ልከሽ ምን ልትሰሪ ነው ተሸክመሽ የምትገቢ? ከዛስ ብትዘረፊስ? መንገድ ላይ ሸዋሽ ያደረጉሽ ብርሽ ሊወስድሽ ምን ልትሆኚ ነው? የለፋሽበት የደከመሽበትን ተሸክመሽ የምትሄጂ ምን ታደርጊ? ኢትዮጵያ ውስጥ ወስደሽ ደግሞ ምን ልታረጊ ነው? እንጂ ችግር የለውም ትችያለሽ፣ መብትሽ ነው። ይሄን ነው ማሳወቅሽ። እሺ ታፕታፕ ኮፕሊንግ ሼር አድርጉት። ይሄ ኔትወርክ ምን ያገብቶኛል ግራ። ተመልሶልሻል አይደል? ሰምተሽኛል? ኔትወርክ ተቋርጦ ነበር መሰለኝ። ወደ ጉዳያችን ወደ ፕሮግራማችን እንጨርስ ቶሎ ብለን። ልክ ኢትዮጵያ ስትገቡ ከመግባታችሁ በፊት ነገሮቻችሁን አስተካክሉ። ከዚህ ራሳችሁን አስተካክሉ። ኢትዮጵያ ውስጥ ከኑሮ ጋር ከህዝቡ ጋር ካለው ኢንቫይሮንመንት ካለው ሁኔታ ጋር ከአየሩ ጋር እንዴት ነው መስማማት ያለብኝ? እንዴት አድርጌ ነው ራሴን ጠንክሬ ገንዘብ የማተርፈው? መጀመሪያ ምንድነው ማድረግ ያለብኝ? ምን አድርጌ ነው ገንዘብም ህይወትም መኖር ተመልሼ ወደዚህ ሀገር ተመልሼ እንዳልመጣ እንደገና አሁን የቤት ሰራተኝነት ውስጥ እንዳልገባ ምን ማድረግ አለብኝ የሚለውን በደንብ አስቡበት። በደንብ ምንድነው የምታደርጉት? መጀመሪያ እንደነገርኳችሁ ራሳችሁ ጋር ሁኑ፣ ለራሳችሁ ጊዜ ስጡ። ከዛ ኢትዮጵያ ሄዳችሁ ለምታደርጉት ነገር ኢትዮጵያ ሄዳችሁ ለምትከፍቱት ድርጅትም ሆነ ሱቅም ሆነ ምንም ነገር ከዚህ ቀድማችሁ አስባችሁ ወጥናችሁ ተዘጋጅታችሁ ነው መሄድ ያለባችሁ። ቤተሰብ ሊያግዛችሁ ከፈለገ ያግዛችሁ፣ ጥሩ ነው፣ እንዲያግዛችሁም ይፈቀዳል። ከዛ ውጭ ግን እዚህ ሀገር ላለ ሰው ወይ በሶሻል ሚዲያ ላፈቀርሽው ላገኘሽው ወንድ አታማካይ። ምክንያቱም ገና ሰውየውን ራሱ ሄደሽ ገና ማወቅ አለብሽ። ሳታውቂው ገና ብቻ ረጅም ወራቶችና ረጅም ቀናቶች አውርተናልና ተዋደናልና ተላምደናልና ብለሽ የበዙ የመለማመድ ችግር ያለባችሁ ሰዎች ስላላችሁ ነው ይሄን መነግራችሁ። ኮፕሊንግ ሼር ታፕ አድርጉት። ይኸውላችሁ ሶሻል ሚዲያ ያገኛችሁ ሰው እንኳን ሶሻል ሚዲያ ያገኛችሁ ሰው ባል ብላችሁ አግብታችሁ ጥላችሁት የመጣችሁ ሰው ምን አይነት ሁኔታ እንዳለ ገና ስለማታውቁ ሄዳችሁ ነው የምታረጋግጡ። ብዙ ነገር ማይወራል የሚወራ ማለት ዝም ማለትን የመሰለ ነገር የለም። እንደሄድሽ ከባልሽ ጋር እኮ ራሱ ግንኙነት አይደለም የምታደርጉ። መጀመሪያ ቼክ አፕ ማድረግ አለባችሁ፣ መመርመር አለባችሁ። የፈለገበት ቦታ ሲዘል ከርሞ ሊሆን ይችላል። ሰው ማንነቱ አይታወቅም። እንደገባሽ በሽታ ውስጥ እንዳትገቢ፣ ችግር ውስጥ እንዳትገቢ ላንተም ለኔም ደህንነት ረጅም ጊዜ ተራርቀን ስለቆየ እንመርመር በይ። ለምን እኔን አታምኚኝም? እንዴት እንደዚህ ልትኝ እንዴት ትዳፈርኛለሽ ሊልሽ ይችላል አይደል? አይ እኮ መዳፈር አይደለም። ለነገ ህይወታችን በእኔና ባንተ ማለት ለሚፈጠረው ልጅ ለብዙ ነገር ራሴን መጠበቅ አለብኝ ብለሽ መጠይቅ አለብሽ። ይኸውልሽ እዚህ ጋር ማራኪ የምትባል እህቴ ያለችው ሰምተሽ 5000 ሪያል ይዛ ሄዳ እንመንዝርልሽ ብለው አጭበርብረው ወስደውባታል። ብር ይዛችሁ ባትሄዱ ይመረጣል ያለች ትክክል ነች። አዎ ብዙ ሌቦች ብዙ አጭበርባሪዎች ናቸው። ስለዚህ እንመርመር ብለሽ ጸብጸብ ካለው በልጥግን ያዝ። በቃ እኔ መከራዬን ሳይሰሰቃይ በሰው ሀገር መጥቼ ደግና ሌላ ጸጸት ውስጥ ሌላ በሽታ ውስጥ መግባት አልፈልግም። ኢትዮጵያ ያሉ ህዝብ ብዙዎቹ እኔ አሁን ከሌ ማለት አልፈልግም። በቃ በደፈነው በትክክለኛው ትዳር ትክክለኛ መንገድ ስሜታዊ መሆን ያለባችሁ ቼክ አፕ ማድረግ አለባችሁ። ይኸውላችሁ
ባላችሁንና ባንክ ያላችሁን ገንዘብ ቼክ ማድረግ አለበት። የባንክ ገንዘባችሁን እንዴት ነው ቼክ የምታደርጉት? እንደሄዳችሁ መጀመሪያ ባንክ ስቴትመንት የሚባል ነገር አለ። ባንክ ስቴትመንት እፈልጋለሁ ብላችሁ ባንኩን ማፋጠጥ አለባችሁ። ባንክ ስቴትመንት አናወጣም ካሉ ወደ ብሔራዊ ባንክ ሄደሽ ከዚህ በከፈትኩበት አካውንት አይሉም ካሉ ግን ሄደሽ ባንክ ስቴትመንት ማውጣት አለብሽ። ብርሽ ከማውጣትሽ በፊት መሃል ላይ ተወጭቆ ተዘርዝሎ ተበጥሶ ተቋርጦ ከሆነ በተለይ አረብ ሀገር ናቸው ሲባል ብዙ አጭበርባሪዎች የባንክ ውስጥ የሚሰሩ ቢሆን ሌቦች ናቸው። ልንገራችሁ፣ እነሱም ራሱ ሰዎች ናቸው፣ ሮቦቶች አይደሉም፣ ሰው ናቸው። ብዙ ሌቦች አሉ። እውነቱን ልንገራችሁ፣ ስቴትመንት አውጭና የወጣና የገባ ቼክ አድርጊ፣ ቼክ አድርጊ። ይህን ስላደረግሽ ምን ይጎልብሻል? ምንም እኮ አይጎልብሽም። ቼክ አድርጊ። ባልሽም ቢሆን ትተሽው ራሱ አመትና 2 አመት ቆይቶ መቼም ራሱን በቆልፈሽለት አልመጣሽም አይደለ? በቀበቶ ሲበላ ሲጠጣ ሲዝናና ተሳስቶ ካንዷ ጋራ ተገላምጦ ከሆነ ተንጋሎ ወድቆ ከሆነ በሽታ የማይመጣበት ምክንያት የለም። ስሜት መቼም ብዙ ነገር ነው አይደል እያደረጋችሁ ያለው? ብዙ ነገር እኮ ነው ህይወታችሁን ምስቅልቅል ያወጣው እኮ ስሜት ነው። ስለዚህ ሪፖርት ሄደሽ እንዳገኘሽው ድሮ የሚቀጠቅጥሽና የሚደበድብሽ የሚንቅሽ ባል ከሆነ አሁን ግን መከባበር አለባችሁ፣ መከባበር አለባችሁ። ከዚህ በኋላ አፉን መክፈት የለ። ሰክሮ መጥቶ እሱ የቀን ስራ እየሰራ ሲረግጥሽ የነበረው ሰውዬ ዛሬ አረብ ሀገር ሄደሽ ብዙ መከራና ብዙ ችግር ረግጦሽ ብዙ ነገር ሆነሽ ተመልሰሽ መጥተሽ እንደ ድሮ ረግጥሃለሁ አትረግጠኝ። ሂድና የምትረግጠው ንርገጥ። ተከባብረን የምንኖር ከሆነ ተከባብረን ማንኖር ከሆነ አንተም መንገዴ እኔም መንገዴ። ምክንያቱም ይሄን ለማድረግ ገንዘብሽን መጀመሪያ ብሎክድ ማድረግ አለብሽ። እናት ካለች በእናትሽ አስቀምጭ፣ ወደ እናትሽ አሸሽ። አንቺ ለፍተሽ ደክመሽ ወገብሽ ተላቆ ተጣሞ መጥተሽ እሱ ቁጭ ብሎ ማማዬ ፍሪኪ እያለ እየተዝናና ሊበላሽ አይገባም። እውነቴን ነው የምነግራችሁ። ካልሲ እኮ እንዲቀየር ያደረግሽው አንቺ ነሽ። ነጭ ጫማ እንዲያደርግ ያደረግሽው አንቺ ነሽ። ጂንስ ሱሪ እንዲለብስ ያደረግሽው አንቺ ነሽ። በአንቺ ላይ መጥቶ ግን አንጠራራለሁ ቢል አልሰማህም በይው።